እንኳን ለቅዱስ አማኑኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል የቸሮ አምላክ የቅዱስ አማኑኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ እያመንና እየተማጸን በዚች በእናታችን በቅድስት ቤተ ክርስቲያን ፊት ጠላታችን ሰይጣንን እንክዳለን። ለዚህም ምስክራችን ጽዮን ማርያም ናት፣ ለዘላለሙ አሜን። ወልድ ዋሕድ በተባለ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ በቅዱስ አማኑኤል በመታሰቢያው ቀን የሚነበብ መጽሐፊ ነው። አንተ ርጉም አይሁዳዊ ስማ ልንገርህ፣ ያለ ዘርአ ብእሲ ድንግል ማርያም በድንግልና አካላዊ ቃል ክርስቶስን ጸንሳ እንደወለደችው አብም አስቀድሞ ያለ እናት እንደወለደው ልዑለ ቃል ነቢዩ ኢሳይያስ እነሆ ድንግል ጸንሳ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ቅቤና ማር የጠገበ ነው፣ ክፉና በጎውንም ሳያውቅ መልካሚቱን መርጧታል ብሎ ትንቢት ተናገረ። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች አላት። ክርስቶስን በድንግልና ጸንሳ የወለደችው ኢያቄምና የሐና ልጅ ድንግል ማርያምን ነውና። ስሙንም አማኑኤል ትለዋለች አለውም ዓለምን የሚገዛት ወልደ እግዚአብሔርን ነው። ከፍጡራንስ እንደርሱ ማን ነው? ገና ሕፃን ሳለ ክፉና በጎውን ሳያውቅ መልካሚቱን የሚመርጣት ከፍጡራንስ ማን ነው? የእናቱን ማኅተመ ድንግልና ሳይከፍትስ በድንግልና ተጸንሶ በድንግልና የሚወለድ ማን ነው? ከፈጣሪ በቀር በድንግልና ተጸንሶ በድንግልና መወለድ ለፍጡር አይቻለውምና። ዳግመኛም ነቢዩ ኢሳይያስ ስለ ክርስቶስ እንዲህ አለ። እግዚአብሔርም አለኝ የምትጽፍበት ወረቀት ወስደ ብዝበዛ ቸኮለ ምርኮን ፈጠነ ብለ በውስጡ በሰው ብዕር ጻፍበት። የታመኑ ሰዎች አራያንና የበራክዩ ልጅ ዘካርያስን አዳኝባቸው። ትንቢት ወደምትናገር ሴትም ሄደ፣ ጸንሳም ወንድ ልጅን ወለደች። እግዚአብሔርም አለኝ ብዝበዛ ቸከለ ምርኮን ፈጠነ ብለ ስሙንም ሰይመው። ሕፃኑም አበመ ማለትን ሳያውቅ በፋርስ ንጉሥ ፊት የደማስቆን ኃይል ወስዶ የሶርያን ምርኮ ይከፍላልና። አበመ ብሎ አባቱንና እናቱን መጥራቱ ሳያውቅ የደማስቆን ሰራዊት በብዝበዛ በፋርስ ንጉሥ ፊት የሶርያን ምርኮ የሚከፍል ወደ እኛም መጥቶ ባሕርያችንን ከሚዋሃደው ከመድኃኒታችን ኢየሱስ ክርስቶስ በቀር ከፍጡራንስ የትኛው ሕፃን ነው? ዳግመኛ ነቢዩ ኢሳይያስ ስለ ጌታችን ኢየሱስ ክርስቶስ ልደት እንዲህ አለ። ሕፃን ተወልዶአልና ወንድ ልጅም ተሰጠን፣ በጫንቃውም ላይ አለቅነት አለው። ስሙም አብየ ምክር የሰላም አለቃ ይባላል። ለአለቆችም ሰላምን አመጣለሁና ሕይወትም የእርሱ ነው። ጌትነቱም በፊቱ አለ፣ ለሰላሙም ፍጻሜ የለውም። መንግሥቱም በዳዊት ዙፋን ትጸናለች። ዓለምንም በመሃል እጁም ከያዘ ከጌታችን ከኢየሱስ ክርስቶስ በቀር አለቅነት በጫንቃው ላይ ያለ ሕይወትስ የእርሱ የሆነ የትኛው ሕፃን ነው? ነቢዩ ኢሳይያስ ከድንግል እናቱ ስለ ጌታችን ኢየሱስ ክርስቶስ መወለድ ዳግመኛ እንዲህ አለ። ከእሴይ ሥር በትር ትወጣለች፣ ከግንዱም አበባ ይወጣል። እግዚአብሔርን የመፍራት መንፈስ፣ የጥበብና የእውቀት መንፈስ፣
የኃይልና የምክር መንፈስ፣ የማስተዋልና የጥበብ መንፈስ በእርሱ ላይ ያርፋል። በፍርድም አያዳላም፣ በክፉ ነገርም አይከራከርም፣ በእውነትም ይፈርዳል እንጂ። በምድር የከበሩትን ይዘልፋቸዋል፣ በአፉም ቃል ምድርን ይገርፋታል። የአንደበቱን ፍርድ ኃጢአተኛውን ያጠፈዋል፣ በወገቡም እውነት ይታጠቃልና። ተኩሎች ከበጎች ጋር ይሰማራሉ፣ ነብሩም ከፍየሎች ጋር ያድራል፣ ላሙም ከአንበሳው ጋር ይሰማራል። ታናሽ ብላቴናም ይጠብቃቸዋል። አንበሳው እንደ ላህም ገለባ ይቅማል፣ ታናሽ ብላቴናውም እጁንም በባሕር ጉድጓድ ይጨምራል። የሚነካውም የሚጎዳውም ነገር የለም። በመቅደሴ ዙሪያ በማንም ላይ ጉዳት ማድረስ አይችልም። ብዙ ውሃ ወንዙንም እንደሚሞላ እግዚአብሔርን ማወቅ በሁሉ ላይ ሞልቷልና። አንተ አይሁዳዊ ነቢዩ ኢሳይያስ በተናገረው ትንቢት ሁሉ ከጌታችን ከኢየሱስ ክርስቶስ ልደት በኋላ እንደተናገረ ስማ ልንገርህ። የኢሳይያስን ትንቢት ሁሉ በጆሮአችን ሰምተን በዓይናችን አይተናል። ተኩሎች ከበጎች ጋር እንደተሰማሩ፣ ላሞችም ከአናብስት ጋር፣ ፍየሎችም ከአናምርት ጋር በጌታ በኢየሱስ ክርስቶስ መርህ ወንጌል አሕዛብ ከምዕመናን ጋር፣ ኃጥአን ከጻድቃን ጋር፣ ሩቆች ከቅርቦች ጋር አንድ መንጋ እንደሆኑ በዓይናችን አይተናል። በፍጹም መድኃኒት ኢየሱስ ክርስቶስ ልደት ሰማያውያን መላእክትና ምድራውያን ሰዎች ሁሉ አንድ መንጋ፣ አንድ ማኅበር ሆነዋል። ነቢዩ ኢሳይያስ ስለ ክርስቶስ ዘመነ ሥጋዌ ዳግመኛም እንዲህ አለ። መላዋ ምድር በደስታ ትጮኻለች፣ የደጋ ዛፎችም በአንተ ደስ ይላቸዋል። ነቢዩ ኢሳይያስ በርጉም ሄሮድስ ክፋት ምክንያት ስለ ጌታችን ኢየሱስ ክርስቶስ ወደ ምድረ ግብፅ መሰደድ ዳግመኛ ትንቢት ተናገረ። እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ምድረ ግብፅ ይወርዳል አለ። የግብፃውያን የእጃቸው ሥራ ይነዋወጣል፣ ልባቸውም በእነርሱ ላይ ይንቀጠቀጥባቸዋል። ግብፃውያን በግብፃውያን ላይ ይነሳሉ፣ ወንድም በወንድሙ ሰውም ባልንጀራውን ይገላል። ነቢዩ ኢሳይያስ እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ምድር ይወርዳል ብሎ ትንቢት የተናገረውም ጌታችን ኢየሱስ ክርስቶስ በእውነት በፈጣን ደመና ተጭኖ ወደ ምድረ ግብፅ ወርዷል። ፈጣን ደመና ያላት በጀርባዋ አዝላ በክንዷም ታቅፋ ወደ ምድረ ግብፅ ይዛው የተሰደደችውን እርሷን ድንግል ማርያምን ነው። የግብፃውያን የእጆቻቸው ሥራ ይነዋወጣል ያለውም ጌታችን ኢየሱስ ክርስቶስ በድንግል ማርያም ጀርባ ታዝሎ ወደ እነርሱ በተሰደደ ጊዜ በእውነት የግብፃውያን መልእክቶቻቸው ተነዋውጠዋል፣ ጣዖቶቻቸውም ተሰባብረዋል። ነቢዩ ኢሳይያስ ስለ ክርስቶስ ዘመነ ሥጋዌ እንዲሁ ታናሽ ብላቴና ሳለ ወደ ምድረ ግብፅ ስለ መሰደዱ ዳግመኛ ትንቢት ተናገረ። በግብፅ አውራጃ አንዲት ሀገር የእግዚአብሔር መሠዊያ ትሆናለች አለ። በግብፅ ሀገር የእግዚአብሔር ምልክት እንዲሁም ለዘላለሙም ይደረጋል። ግብፃውያን ከሚከቧቸው ጠላቶች የተነሳ ወደ እግዚአብሔር ይጮኻሉ፣ የሚታደጋቸው ሰውም ይልክላቸዋል። እውነትን ፈርዶ የሚታደገው ኢየሱስ ክርስቶስ ነው። የእግዚአብሔር መሠዊያ የተባለችው የሐዋርያው የቅዱስ ማርቆስ መንበር እስክንድርያ ናት። የእግዚአብሔር ምልክት የተባለችውም የግብፅና የኢትዮጵያ ቤተ ክርስቲያን ናቸው። ነቢዩ ኢሳይያስ ስለ ጌታችን ኢየሱስ ክርስቶስ ዳግመኛ እንዲህ አለ። የምናገረውንም አውቅ ዘንድም ጌታ እግዚአብሔር የጥበብ አንደበት ሰጠኝ። እኔ አምላክነቴን አልክድም፣ በሐሰትም አልፈርድም። ጀርባዬንም ለግርፋት ፊቴንም በጥፊ ለመመታት ሰጠው። ምራቅንም ከማፈር የተነሳ ፊቴንም አልመለስኩም። ጌታ እግዚአብሔር ረዳትም ሆነኝ፣ ስለዚህም አላፈርሁም። ፊቴንም እንደ ጽኑ ዓለት አደረግሁ፣ እንደማላፍርም አወቅሁ።
አምላክነቴን የሚመሰክርልኝ መጥቷልና አምላክ አይደለህም ብሎ የሚከራከረኝስ ማን ነው? እነሆ እግዚአብሔር አምላክ ይረዳኛል፣ በእኔ ክፉ የሚያደርግ ግን ማን ነው? አንተ አይሁዳዊ ስማ እስኪያስረዳኝ፣ ጀርባውን ለግርፋት ፊቱንም ለጥፊ የሰጠ ማን ነው? ምራቁንም ተጸይፎ ፊቱን ያልመለሰ ማን ነው? የክርስቶስ ወገኖች እኛ ግን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ጀርባውን ለግርፋት ፊቱንም በጥፊ ለመመታት እንደሰጠ እናምናለን። ነቢዩ ኢሳይያስ ስለ ጌታችን ኢየሱስ ክርስቶስ መምጣትና መወለድ፣ መሰቀልና መሞት ዳግመኛም እንዲህ አለ። አቤቱ ምስክርነታችንን ማን ይቀበላል? የእግዚአብሔር ሥልጣኑ ለማን ተገለጠ? ነገራችን በእርሱ ፊት እንደ ሕፃን ነው፣ በተጠማችው ምድርም እንዳለው ሥር ነውና መልክ የለውም ውበትም የለውም። መልኩም ከሰው ሁሉ የተናቀ ነው፣ የተገረፈና መከራ የተቀበለ ነው። እርሱ ግን ኃጢአታችንን ተሸከመ። እንዲሁም ስለ እኛ መከራ ተቀበለ። እኛም መከራ የተቀበለ የተገረፈ ሆኖ አየነው። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችንንም መከራ ተቀበለ። የሰላማችን ምልክት እርሱ ነው። በእርሱ ቁስል እኛ ተፈወስን። እረኛ እንደሌላቸው በጎች ስንቅበዘበዝ ኑረናልና። እንደ በግ ሊታረድ መጣ። በሚሸልተው ሰው ፊት እንደማይናገር በግ በጦር በሚወጉት ሰዎች ፊትም አፉን አልገለጠም። ስለ ወገኖች ኃጢአት ለሞት ደረሰ። ክፉዎችን ስለ መቃብሩ፣ ባለጸጎችንም ስለ ሞቱ ሰጣቸው። እርሱም ኃጢአትንም አላደረገም፣ በአንደበቱም ሐሰት አልተገኘበትም። እርሱ ለሞት ተላልፎ ተሰጠ። እርሱ ከኃጢአተኞች ጋር ተቆጠረ። የብዙዎችንም ኃጢአት እርሱ ይደመስሳል። ስለ ኃጢአታቸውም ለሞት ተላልፎ ተሰጠ። ያልወለደች መካን ደስ ይላታል፣ ምጥን የማታውቅም በምጥ ተይዛ ትጮኻለች። ባል ካላት ይልቅ የፈቲቱ ልጆች ብዙዎች ናቸውና። አንተ አይሁዳዊ እስኪ ስማ፣ ኃጢአታችንን የተሸከመ ስለ እኛ መከራ የተቀበለ ማን ነው? ታሞ ተገርፎ ያየነውስ ማን ነው? ስለ ኃጢአታችን የቆሰለ ስለ በደላችንስ መከራ የተቀበለ ማን ነው? ኃጢአታችንን የተሸከመ በዕፀ መስቀል ላይም ስለ እኛ የተሰቀለ ስለ በደላችን የቆሰለ የታመመ ሞቶ የተቀበረ የሰላማችን ምልክት እርሱ ኢየሱስ ክርስቶስ ነው። እርሱም በትንሣኤው እኛን ያነሳን ዘንድም ከመቃብር ፈጥኖ ተነሳልን። ዳግመኛ ስማ አንተ አይሁዳዊ፣ ትርጓሜውንም አስረዳኝ። እንደ በግ ሊታረድ የመጣ ማን ነው? በሚሸልተው ሰው ፊትስ አፉን ያልገለጠ ማን ነው? ልቡናህ የታወረ አይሁዳዊ፣ አንተስ ትርጓሜን ስለማታውቅ ክርስቲያናዊ፣ እኔ ግን ትርጉሙን አስረዳሃለሁም ስማ። ሊታረድ የመጣውና በሚሸልተው ፊትም አፉን ያልገለጠ ንጹሕ በግ የመሥዋዕታችን በግ ኢየሱስ ክርስቶስ ነው። ኃጢአታችንን የሚያስተሰሪ የእግዚአብሔር በጉ እነሆ ይህ ነውና። የዘካርያስ ልጅ ቅዱስ ዮሐንስ እንደነገረን በሚሰቅሉትና ጎኑንም በጦር በሚወጉት አይሁድ ፊት ያልተናገረው ትዕግሥተኛው በግ ኢየሱስ ክርስቶስ ነው። አማናዊው በግ ኢየሱስ ክርስቶስን አንተ አይሁዳዊው በመስቀል ላይ ሥጋውን ሰቅለ ደሙንም አፈሰስክ። ነገር ግን አምላክነቱን አላመንህም፣ ሰው መሆኑንም አላወቅህም። ከትንሣኤም በኋላ ከበደልህም አልተመለስህም። ሥጋውንም አልበላህም፣ ደሙንም አልጠጣህም። ለዚህም ክህደትህ የክርስቶስ ሕይወት የለህም። በሥጋም በነፍስም ከጨለማ አበጋዞች አጋንንት ጋር ወደ እንጦሮጦስ ይወረውርሃልና። የክርስቶስ ወገኖች እኛ ግን የመሥዋዕት በግ ክርስቶስን ሥጋውን በላን፣ ደሙንም ጠጣን። በእርሱ ቁስል ተፈወስን።
አምላክነቱን አምነናልና ሰውነቱንም አውቀናልና። ነቢዩ ኢሳይያስ ዳግመኛም እንዲህ አለ። እግዚአብሔር የሕዝቡን ቁስለ ኃጢአት በፈወሰበት ዘመን ያን ጊዜ የጨረቃ ብርሃን እንደ ፀሐይ ብርሃን ይሆናል። ክርስቲያናዊ ሰው ሆይ በጌታ በክርስቶስ በወንጌል ፈጽሞ ደስ ይበልህ። ጨረቃ እንደ ፀሐይ አብርቶልሃልና፣ ይልቁንም ፀሐይ 7 እጥፍ አብልጦ አብርቶልሃልና። ጨረቃ በሌሊት ጨለማ እንዲሁ ሆነ። እንደሚያበራ ዓለምም ቀድሞም ከአዳም እስከ ሙሴ ያለ ሕግ ሥርዓትም በጨለማ ነበረችና። ከአዳም ጀምሮ ሕዝቦች በአቤልና በሴት በሄኖስ ወደ ገነትም ባረገው በሄኖክ ትምህርት ጸንተው ይኖሩ ነበር። ቅዱሳን ሐዋርያት በዲድስቅልያ እንደጻፉት 7 ትካት ግን ኖህ አስተማራቸው ስላልተመለሱ በጥፋት ውሃ ተደመሰሱ። የሰዶምና የገሞራ ሰዎችም አብርሃምና ሎጥ መልከጼዴቅም አስተምረዋቸው ከኃጢአት ክፋት ስላልተመለሱ እግዚአብሔር በነደደ እሳት አቃጥሎ አጠፋቸው። አብርሃም ግን ገና የ10 ዓመት ብላቴና ሳለ ጀምሮ እግዚአብሔርን አወቀው፣ ወደደው። የአባቱን ቤተ ጣዖትም አቃጠለ፣ ወንድሙን አራንም በዚያ አቃጠለው። አብርሃምም ፈጣሪውን ያመልከው ዘንድ ከተወለደበት ምድር ወጣ። ከፈጣሪውም ጋር ቃል ኪዳን ገባ። በሥጋም የግዝረትን ሥርዓት አደረገ። ልጆቹ ይስሐቅንና ያዕቆብንም እንደርሱ እግዚአብሔርን አመለኩ። ጻድቁ ኖህም ካረፈ በኋላ ከአብርሃምና ይስሐቅ ያዕቆብም ከጻድቁ ኢዮብም በቀር ከአሕዛብ ወገን እግዚአብሔርን የሚያመልከው አልተገኘም። አሳሳቹ ዲያብሎስ እየገዛት ዓለም በክደት ጨለማ ነበረችና። ከአብርሃምና ይስሐቅ ያዕቆብም በኋላ በአሸናፊው እግዚአብሔር እጅ በሁለቱ ድንጋዮች ላይ የተጻፉትን የኦሪትን ትእዛዛት 10ሩን ቃላት ነቢዩ ሙሴ ተቀበለ። እግዚአብሔርም ነቢዩ ሙሴን በደብረ ሲና በአምደ ደመና እንዲህ ብሎ ተነጋገረው። ከግብፅ ምድር ከግዛትም ቤት ያወጣሁህ ፈጣሪህ እግዚአብሔር እኔ ነኝ። በላይ በሰማይ ካለው በታች በምድር ካለው ከኔ በቀር ሌላ አምላክ አታምልክ። በሚጠሉኝ ላይ እስከ 3-4 ትውልድ ድረስ የአባታቸውን ኃጢአት በልጆቻቸው ላይ የማመጣ ቀናተኛ አምላክ ነኝና፣ ለሚወዱኝ ግን እስከ 1000 ትውልድ ድረስ ምሕረትን የማደርግ ነኝ። የፈጣሪህን የእግዚአብሔርን ስምም በሐሰት ጠርተህ አትማል። ስሙንም በሐሰት የሚያነሳውን እግዚአብሔር ከኃጢአቱ ያነጻውምና። የሰንበትን ቀን አስብ አክብር። 6 ቀንም ሥራህንም ሁሉ ግዳጅህንም ሁሉ ሥራ። 7ተኛይቱን ቀን ግን የፈጣሪ እግዚአብሔር ትእዛዝ ናት። ምንም ሥራ አትስራባት። አንተም ብትሆን ወንድ ልጅ ሴት ልጅህም የወንድ አገልጋይህም የሴት አገልጋይህም ቢሆኑ አህያም በሬም እንስሳም ቢሆኑ ባንተ ዘንድ የሚኖር መጻተኛም ቢሆን እግዚአብሔር በ6ቱ ቀን ሰማይንና ምድርን ባሕርንና በውስጡ ያለውን ሁሉ ፈጥሮ በ7ተኛው ቀን አርፏልና፣ ስለዚህ እግዚአብሔር 7ተኛዋን ቀን ባርካት አክብራት። ዳግመኛም ለአንተ በጎ ነገር ይደረግልህ ዘንድም ዕድሜም በምድር ላይ እንዲረዝምልህ አባትንና እናትን አክብር። ሰው አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር። የባልንጀራህንም ገንዘብ እርሻውንም ቢሆን ወንድ ሠራተኛውንም ሴት ሠራተኛውንም ቢሆን በሬውንም ቢሆን እንስሳውንም ቢሆን አትመኝ። ባልንጀራህን እንደ ራስህ አድርገህ ውደድ። እግዚአብሔር ለነቢዩ ሙሴ ይህንን ሁሉ በደብረ ሲና በአምደ ደመና ላይ ሆኖ ነገረው። ሕዝቡ ግን የቃሉን ነጸብራቅ ብርሃኑን ያዩ የነጋሪቱንም ድምፅ ይሰሙ ነበር። ሕዝቡም በተራራው ጢስ አይተው ፈርተው ከተራራው ግርጌ ርቀው ቆመው ነበርና፣ ነቢዩ ሙሴም ከእግዚአብሔር እጅ የኪዳኑን ታቦት ተቀብሎ በሰማያት ባለችው ደብተራ ብርሃን አምሳል የኦሪትን ድንኳን ሠራ።
ያችም ደብተራ ኦሪት የእመቤታችን የቅድስት ድንግል ማርያም ምሳሌ ናትና የ10ሩ ትእዛዛት ቃልም በአሸናፊ ወልደ እግዚአብሔር ይመሰላልና። ኦሪትስ እንደ ጨረቃ በሌሊት አበራች፣ በቀንም የምታበራ ፀሐይ ግን አልሆነችም። በኦሪት ፍጹም ሕይወት አልተሰጠምና ነፍሳትም ወደ ገነት አልገቡም። ስለዚህም ኦሪት በሌሊት ጨለማ በምታበራ ጨረቃ ተመሰለች እንጂ። የፀሐይ ብርሃን የተባለችው ወንጌል ናት። የክርስቶስ ብርሃን ወንጌል ከጨረቃ ኦሪት ብርሃን ይልቅ 7 እጅ አብልጣ ለዓለም አብርታለችና፣ ስለዚህ ወንጌል በፀሐይ ብርሃን ተመሰለች። ነቢዩ ኢሳይያስ እንደተናገረው ፀሐይ በጨረቃም በሌሊትም የሚያበራልሽ አይደለም፣ ፀሐይሽ አይጠልቅም፣ ጨረቃሽም አይጨልምም፣ ብርሃንሽ እግዚአብሔር ክብርሽ ፈጣሪሽ ነውና። ዳግመኛም ባለራእዩ ቅዱስ ዮሐንስ እንደተናገረ ሀገሪቱ ያበሩላት ዘንድ ፀሐይና ጨረቃ አትሻም፣ ብርሃኗ እግዚአብሔር አምላክ ነውና። አንተ ክርስቲያናዊ ሰው በሃይማኖት ለከበሩ ለክርስቲያን እግዚአብሔር በኦሪትና በነቢያት በወንጌልና በሐዋርያት እንደሚያበራላቸው አየን። ጌታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት እንደነገራቸው የዓለም ብርሃን እኔ ነኝ፣ በብርሃን በእኔ እመኑ፣ ጨለማ ሳያገኛችሁ በብርሃን ተመላለሱ፣ እነርሱም እናንተ የዓለም ብርሃን ናችሁ፣ በጎ ሥራችሁን አይተው የሰማይ አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ አላቸው። ርጉም አይሁዳዊ ግን በክደት ጨለማ ይኖራል። ለእኛ ክርስቲያኖች ግን የክርስቶስ ብርሃነ ሕይወት በራልን። 2 ጡቶች ባሏት ቅድስት ቤተ ክርስቲያን አዲስ ሥርዓት ተሠራልን። 2 ጡቶች የተባሉትም ኦሪትና ነቢያት፣ ወንጌልና ሐዋርያት ናቸው። ከሁለቱም ጡቶች ሙሽራዋ ቅድስት ቤተ ክርስቲያን ታጠባናለችና ህብስተ ሕይወት ሥጋውን ትመግበናለች፣ ደመ መለኮትንም ታጠጣናለች። እግዚአብሔር በውስጧ በምስጋናና በጸሎት አጽንቶ በዳግም ምጽአት ወደ መንግሥተ ሰማያት ያግባን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሐምሌ 28 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 28 በዚች ቀን ክርስቶስ ከአንጾኪያ የእንድራኒቆስና የሚስቱ የአትናስያ መታሰቢያቸው ሆነ። እነርሱም ከአንጾኪያ ከተማ ነበሩ። በወርቅና በብር የከበሩ ባለጸጎችም ነበሩ። ገንዘባቸውንም ለድሆችና ለችግረኞች ይሰጡ ነበር። ከዚህም በኋላ አንድ ወንድ ልጅና አንዲት ሴት ልጅ ወለዱ። ወንዱንም ዮሐንስ ሴቲቱንም ማርያም ብለው ሰየሟቸው። ልጆቻቸውም አደጉ። እንድራኒቆስና ሚስቱ እንግዳ በመቀበል ለድሆችና ለችግረኞች በመመጽወት በበጎ ሥራ መጽናትን አበዙ።
እነርሱም መገናኘትን ትተው ሰውነታቸውንም በንጽሕና ጠበቁ። ልጆቻቸውም 12 ዓመት በሆናቸው ጊዜ የሆድ ዝማ በሽታ ታመው በአንዲት ቀንም ሞቱ። እንድራኒቆስም አይቶ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስዕል ፊት ራሱን ጥሎ እንዲህ ብሎ አለቀሰ። ከእናቴ ማኅፀን ራቁቴን በወጣው ጊዜ ወደ እግዚአብሔር ራቁቴን እሄዳለሁ። እርሱም ሰጠ፣ እርሱም ወሰደ። የእግዚአብሔር የጌትነቱ ስም የተባረከ ይሁን ለዘላለሙ አሜን ብሎም ጸለየ። እናታቸውም ለሞት እስከምትደርስ ድረስ እጅግም አዘነች። ልጆቿም ወደ መቃብር ወደ አጸደ ቤተ ክርስቲያንም ይዛ ሄደች። ከሐዘኗም ብዛት የተነሳ እንቀላፍቷትም በእንቅልፏም ውስጥ በልጆቿ ሞት አታልቅሽ፣ እነርሱ ግን በሰማያት ደስ እያላቸው ናቸው እያለ በመነኮስ አምሳል ሲነግራት አየች። ይህንንም ሰምታ ሂዳ ለባሏም ነገረችው። ከዚህም በኋላ ይህንን ዓለም ይተዉ ዘንድ ተስማሙ። ገንዘባቸውንም ሁሉ ምንም ሳያስቀሩ ለድሆችና ለጦም አዳሪዎች ሰጡ። በሌሊትም ወጥተው ወደ እስክንድርያ ቤተ ክርስቲያን ደረሱ። ሚስቱም በዚያ ትቶ ወደ አስቄጥስ ገዳም ሄደ። በአባ ዳንኤል ዘንድም መነኮሰ። ከዚያም ተመልሶ ሚስቱ አትናስያን ወደ ሴቶች ደናግላን ገዳም ወሰዳት። በዚያም ዘንድ ተዋት። ከ12 ዓመት በኋላም እንድራኒቆስ ከቅዱሳን መካናት ይባረክ ዘንድ ወደ ኢየሩሳሌም ለመሄድ አባ ዳንኤልን ለመነው። እርሱም ፈቀደለት። በመድኃኒታችንም ቸርነት ሚስቱ አትናስያ በወንድ አምሳል በጉዞ ላይ ተገናኘችው። ሚስቱም እንደሆነች አላወቀም። እርሷ ግን አወቀችው። ነገር ግን ሚስቱ እንደሆነች አልገለጠችለትም። ወደ ቅዱሳት መካናት በደረሱ ጊዜ ሥራቸውንም ፈጽመው ወደ አባ ዳንኤል በአንድነት ተመለሱ። አባ ዳንኤልም ሚስቱ እንደሆነች በመንፈስ ቅዱስ አውቆ እንድራኒቆስን ባልንጀራ ካደረግከው ከዚህ መነኮስ ጋር በአንድ ቦታ ኑሩ፣ እርሱ ቅዱስ ነውና አለው። 12 ዓመት በአንድነት ኖሩ። ማንም ያወቅ አልነበረም። አባ ዳንኤልም ይጎበኛቸውና ስለ ነፍሳቸውም ጥቅም ያስተምራቸው ነበር። ከዚህም በኋላ አትናስያ በታመመች ጊዜ ለእንድራኒቆስ አባታችን አባ ዳንኤልን ጥራልኝ አለችው። ሄዶም ለአባ ዳንኤል እንዲህ ብሎ ነገረው። ባልንጀራዬ ታሞ ለሞት ተቃርቧልና ትጎበኘው ዘንድ ና። በደረሰም ጊዜ በታላቅ ሕመም ላይ አገኛት። እርሷም ታቆርበኝ ዘንድ ሻለው አለችው። ያኔም ተፋጠነና ሥጋውንና ደሙን አቀበላት። ከዚህም በኋላ ባረፈች ጊዜ በሚገንዟት ጊዜም ሴት እንደሆነች አገኙ። ዳግመኛም ታሪኳን ለባሏንም ያወራቻቸውን ምልክቶች አገኘ። እንድራኒቆስም ባነበበ ጊዜ እርሷ ሚስቱ እንደሆነች አወቀ። ደንግጦም ልቡ ተሰወረ። ፊቱንም እየጸፋ ጮኸ፣ ያለቅስም ጀመር። ከጥቂት ቀንም በኋላ ታመመ። አረጋውያንም መጥተው በረከቱን ተቀበሉ። ሥጋውና ደሙንም ተቀብሉ። በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ቅዱሳን ጸሎት ይማረን ለዘላለም አሜን። በዚህችም ቀን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በቸሩ አምላክ በቅዱስ አማኑኤል በዓል ዕለት የሐምሌ 28ን ቀን የቅዳሴውን መስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 55 ቁጥር 13 አንተ ግን እኩያዬ ሰው ባልንጀራዬና የልቤ ወዳጅ መብልን ከእኔ ጋር በአንድነት ያጣፈጥክነ
ብእሲ ከመ ነፍስየ ዘህቡር አስተጣምከ ሊተ መባል በቸሮ አምላክ በቅዱስ አማኑኤል በዓል ዕለት በሐምሌ 28 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 እስከ ፍጻሜ። ቃሉም እንዲህ ይላል። ስለ ጻፋችሁልኝስ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስቱ ለባሏ። ሚስት በገዛ ሥጋዋ ላይ ሥልጣን የላትም፣ ሥልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ሥጋው ላይ ሥልጣን የለውም፣ ሥልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ። ዳሩ ግን ይህ እንደ ፈቃድ እላለው እንጂ እንደ ትእዛዝ አይደለም። ሰው ሁሉ እንደኔ ሊሆን እወዳለሁና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። አንዱ እንደዚህ ሁለተኛውም እንደዚያ፣ ላላገቡና ለመበልቶች ግን ላለው። እንደ እኔ ቢኖሩ ለእነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። ሚስትም ከባሏ አትለያይ። ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ። ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ። እኔ ግን አላዝም ጌታ እንጂ። ሌሎችንም እኔ ላለው ጌታም አይደለም ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷም ከእርሱ ጋር ልትቀመጥ ብትስማማ አይተዋት። ያላመነ ባል ያላት ሚስትም ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው። ያላመነ ባል በሚስቱ ተቀድሷልና ያላመነችም ሚስት በባሏ ተቀድሳለችና። አለዚያ ልጆቻችሁ እርኩሳን ናቸው፣ አሁን ግን የተቀደሱ ናቸው። የማያምን ግን ቢለይ ይለይ። ወንድም ቢሆን ወይም እህት እንዲሁ በሚመስል ነገር አይገዙም። እግዚአብሔር ግን በሰላም ጠርቶናል። አንቺ ሴት ባልሽን ታድኝ እንደሆንሽ ምን ታውቂያለሽ? ወይስ አንተ ሰው ሚስትህን ታድን እንደሆነ ምን ታውቃለህ?
ብቻ ለእያንዳንዱ እግዚአብሔር እንደከፈለለት እያንዳንዱም እግዚአብሔር እንደጠራው እንዲሁ ይመላለስ። እንዲሁም በአብያተ ክርስቲያናት ሁሉ እደነግጋለሁ፣ ማንም ተገርዞ ሳለ ተጠርቶ እንደሆነ ወደ አለመገረዝ አይመለስ። ማንም ሳይገረዝ ተጠርቶ እንደሆነ አይገረዝ። መገረዝ ቢሆን አለመገረዝ ቢሆን ከንቱ ነው። የእግዚአብሔርን ትእዛዝ መጠበቅ ነው እንጂ እያንዳንዱ በተጠራበት መጠራት እንዲሁ ይኖር። ባሪያ ሆነህ ተጠርተህ እንደሆነ አይገድህም። አርነት ልትወጣ ቢቻልህ ግን አርነትን ተቀበል። ባሪያ ሆኖ በጌታ የተጠራ የጌታ ነፃ ነውና፣ እንዲሁም ነፃ ሆኖ የተጠራ የክርስቶስ ባሪያ ነው። በዋጋ ተገዝታችኋል። የሰው ባሪያዎች አትሁኑ። ወንድሞች ሆይ እያንዳንዱ በተጠራበት እንደዚሁ ሆኖ በእግዚአብሔር ዘንድ ይኖር። ስለ ደናግልም የጌታ ትእዛዝ የለኝም። ነገር ግን የታመንሁ እሆን ዘንድ ከጌታ ምሕረትን የተቀበልኩ እንደመሆኔ ምክር እመክራለሁ። እንግዲህ ስለ አሁኑ ችግር ይህ መልካም ይመስለኛል። ሰው እንዲህ ሆኖ ቢኖር መልካም ነው። በሚስት ታስረህ እንደሆንህ መፍታትን አትሻ። በሚስት አልታሰርህ እንደሆንህ ሚስትን አትሻ። ብታገባ ግን ኃጢአት አትሰራም። ድንግሊቱን ብታገባ ኃጢአት አትሰራም። ነገር ግን እንዲህ በሚያደርጉ በሥጋቸው ላይ መከራ ይሆንባቸዋል። እኔም ራራላችሁ ነበር። ዳሩ ግን ወንድሞች ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያሏቸው እንደሌላቸው ይሁኑ። የሚያለቅሱም እንደማያለቅሱ፣ ደስ የሚላቸውም ደስ እንደማይላቸው፣ የሚገዙም ምንም እንደሌላቸው፣ በዚህች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚህች ዓለም መልክ አላፊ ነውና። ነገር ግን ያለ ሐሳብ ልትኖሩ እወዳለሁ። ያላገባ ጌታን እንዴት ደስ እንዲያሰኘው የጌታን ነገር ያስባል። ያገባው ግን ሚስቱን እንዴት ደስ እንዲያሰኛት የዓለምን ነገር ያስባል፣ ልቡም ተከፍሏል። ያልተጋባች ሴትና ድንግል በሥጋም በነፍስም እንዲቀደሱ የጌታን ነገር ያስባሉ። የተጋባች ግን ባሏን እንዴት ደስ እንድታሰኘው የዓለምን ነገር ታስባለች። ይህንም ለራሳችሁ ጥቅም ላለው በአግባብ እንድትኖሩ ሳትባክኑም በጌታ እንድትጸኑ ነው እንጂ ላጠምዳችሁ ብዬ አይደለም። ዳሩ ግን ማግባት እንደሚገባው ዕድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ። ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውን በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነፃነት አላት። እንደ ምክሬ ግን እንዳንቺ ብትኖር ደስተኛ ናት። እኔም ደግሞ የእግዚአብሔር መንፈስ በእኔ ያለ ይመስለኛል። በቸሮ አምላክ በቅዱስ አማኑኤል በዓል ዕለት በሐምሌ 28 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 እስከ ቁጥር 8። ቃሉም እንዲህ ይላል። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱን ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ
የዋህና ዝግተኛ መንፈስ ያለውን የማይጠፋውንም ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንግዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉ ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይሰነካከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። በቸሩ አምላክ በቅዱስ አማኑኤል በዓል ዕለት በሐምሌ 28 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 7 ቁጥር 1 እስከ ቁጥር 9። ቃሉም እንዲህ ይላል። ሊቀ ካህናቱም ይህ ነገር እንዲህ ነውን? አለው። እርሱም እንዲህ አለ፣ ወንድሞችና አባቶች ሆይ ስሙ። የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየና ከሀገርህና ከዘመዶች ወጥተህ ወደማሳይህ ወደ ማንኛውም ምድር ናለው። በዚያን ጊዜ ከከለዳውያን ሀገር ወጥቶ በካራን ተቀመጠ። ከዚያም አባቱ ከሞተ በኋላ እናንተ ዛሬ ወደምትኖሩባት ወደዚች ሀገር አወጣው። በዚችም የእግር ጫማስ እንኳ የሚያህል ርስት አልሰጠውም። ነገር ግን ልጅ ሳይኖረው ለእርሱ ከእርሱ በኋላ ለዘሩ ርስት አድርጎ ይሰጠው ዘንድ ተስፋ ሰጠው። እግዚአብሔርም በዘሩ በሌላ ሀገር መጻተኞች እንዲሆኑ 400 ዓመትም ባሪያዎች እንዲያደርጓቸው እንዲያስጨንቋቸውም እንዲተናገረ። ደግሞም እግዚአብሔር እንደ ባሪያዎች በሚገዟቸው ሕዝብ ላይ እኔ ፈርድባቸዋለሁ፣ ከዚህም በኋላ ይወጣሉ፣ በዚህም ስፍራ ያመልኩኛል አለ። የመገረዝንም ኪዳን ሰጠው። እንዲሁም ይስሐቅን ወለደ። በ8ኛውም ቀን ገረዘው። ይስሐቅም ያዕቆብን፣ ያዕቆብም 12ቱን የአባቶችን አለቆች። በቸሩ አምላክ በቅዱስ አማኑኤል በዓል ዕለት በሐምሌ 28 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 19 ቁጥር 1 እስከ ቁጥር 13። ቃሉም እንዲህ ይላል። ኢየሱስም ይህን ነገር ከፈጸመ በኋላ ከገሊላ ሄዶ ወደ ይሁዳ አውራጃ ወደ ዮርዳኖስ ማዶ መጣ። ብዙ ሕዝብም ተከተሉት። በዚያም ፈወሳቸው። ፈሪሳውያንም ወደ እርሱ ቀረቡና ሊፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዶአልን? አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ዓለም ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። እነርሱም እንኪያስ ሙሴ የፍችዋን ጽሑፍ ሰጥተው እንዲፈቷት ስለምን አዘዛሉት? እርሱም ሙሴስ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ። ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታቸውንም የሚያገባ ያመነዝራል አላቸው። ደቀ መዛሙርቱም የባልና የሚስት ሥርዓት እንዲህ ከሆነ መጋባት አይጠቅምም አሉት። እርሱ ግን ይህን ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። በእናት ማኅፀን ጃንደረቦች ሆነው የተወለዱ አሉ፣ ሰውም የሰለባቸው ጃንደረቦች አሉ።
ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ። ሊቀበለው የሚችል ይቀበለው አላቸው። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።